እጸልያለሁ 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 በፊቱ ወድቄ ለምኜ መች አፍሬ አውቃለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ ድልን አግኝቻለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ መልስን አግኝቻለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ እንደሚሰማ አምናለሁ። እና ምን ብያለሁ? እነዚህ ተፎካካሪ ነቢያት ምንድናቸው? የፍርድም ምልክት ናቸው ብያለሁ። እሱን ለማረጋገጥ ነው ሕዝቅኤልን የምናነበው። ከቁጥር 1 እስከ 9 ቶሎ ላንብብና እንደዚህ ይላል። ከእስራኤልም ሽማግሌዎች አያሌ ሰዎች ወደ እኔ መጥተው በፊት የተቀመጡ ሕዝቅኤል ፊት ማለት ነው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እነዚህ ሰዎች ጣዖቶቻቸውን በልባቸው አኑረዋል፣ የበደላቸውን መክሰፍ በፊታቸው አቁመዋል። እኔስ ከነሱ ልጠየቅን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ሁሉም በጣዖቶቻቸው ከኔ ተለይተዋልና የእስራኤልን ቤት በልባቸው ይይዝ ዘንድ ከእስራኤል ቤት ጣዖቶቹን በልቡ የሚያኖር የበደሉንም መክሰፍ በፊቱ የሚያቆም ሰው ሁሉ ወደ ነብዩ በመጣ ጊዜ እኔ እግዚአብሔር እንደ ጣዖታቱ ብዛት እመልስለታለሁ ብለህ ንገራቸው። ባጭር ለማስረዳት እስካሁን ያብነበብ ነው። እግዚአብሔር ምንድን ነው የሚለው? እነዚህ ከእግዚአብሔር ለመስማት እግዚአብሔር በነብዩ በሕዝቅኤል አልፎ የትንቢትን ቃል እንዲሰጣቸው ወደ ሕዝቅኤል የመጡትን ሰዎች ምን ይላቸዋል? በልባቸው ምን ያኖሩ ሰዎች ናቸው? ጣዖት ያኖሩ ሰዎች ናቸው። ግን በልባቸው ጣዖት ያኖሩ ሰዎች ቢሆኑም እንኳን እንደገና ከኔ መስማት ይፈልጋሉ፣ የትንቢት ቃል ይፈልጋሉ። እኔ በእንደነዚህ አይነት ሰዎች እንዴት ልጠየቅ? ገብቷቸዋል? ምን ማለት ነው? ይኸውላችሁ እኔ ሄጄ አላቅም፣ ግን ሰምቻለሁ ብዙ ጊዜ። እዚህ መሃል ጠንቋይ ቤት ሄዶ የሚያቅሰው ሊኖር ይችላል። ጠንቋይ ቤት ሄዶ ትጠጣለህ፣ ትሰክራለህ፣ ሚስትን ትደበድባለህ የሚል የሞራል ጥያቄ ያነሳበት ሰው አለ። ትሰርቃለህ ያነሳል። ጉዳዩ አይደለም እሱ አይደል? አገልግሎቱን ይሰጠዋል ሰውየው። እግዚአብሔር ግን የሰዎችን የሞራል አቋም ይመለከታል። የሚለው ምንድነው? የነዚህ ሰዎች መንፈሳዊ ነገር ትክክል አይደለም፣ በትክክለኛ መንፈሳዊ ህብረትና ግንኙነት አይደሉም ከኔ ጋራ። አሁንም በልባቸው ምን አለ? ጣዖት አለ። ግን at the same time ደግሞ ምን ይፈልጋሉ? የትንቢት ቃል ይፈልጋሉ። እንዴት ሆኖ ነው በእንደነዚህ አይነት ሰዎች እኔ ልጠየቅ የሚገባው ነው የሚለው እግዚአብሔር። ስለዚህ እግዚአብሔር ምን ማለቱ ነው? መጀመሪያ መንፈሳዊ ነገራቸውን ምን ማድረግ አለባቸው? ማስተካከል አለባቸው። በነገራችን ላይ ተመልከቱ ወንድሞቼና እህቶቼ፣ እግዚአብሔር አሁን በዚህ ቃል እንደምናየው ህይወታችንን ከሱ ጋር በትክክል ባላሳመርንበት ስተን ህሊናችን እየተወቀሰ ባለበት ጉዳይ በንስሐ ከሱ ጋር ጉዳያችንን ባላስተካከልንበት ባልዘጋንበት በጌታችን በኢየሱስ ክርስቶስ ደም ባልታጠብንበት አይነት ሁኔታ የመንፈሳዊ ጸጋዎችን እግዚአብሔር በራሱ ሰዎች ወይም እሱ በሚጠቀምባቸው ሰዎች አልፎ የሚገኘውን መንፈሳዊ ፕሪቪሌጅ ለመውሰድ የምንመጣ ሰዎች ከሆንን እግዚአብሔር እንዲህ ነው የሚለን። እግዚአብሔር ይህን ጥያቄ ያነሳል። ይህንን ግን አላስተካክል ብለው እስቲል በጣዖቶቻቸው
ልባቸውን በጣዖቶቻቸው ሞልተው አሁንም ግን የትንቢትን ቃል የሚፈልጉ ከሆነ እንደ ጣዖቶቻቸው ብዛት ምን አደርጋለሁ? እመልስላቸዋለሁ ይላል። ምንድነው እግዚአብሔር የሚያደርገው? ልዝለልና ላንብብ ወደታች። ስለዚህ ለእስራኤል ቤት እንዲህ በል፣ ቁጥር 6 ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ። ከእስራኤልም ቤት በእስራኤልም ዘንድ ከሚቀመጡ መጻተኞች የሚሆን ከኔ ተለይቶ ጣዖቶቹን በልቡ የሚያኖር የበደሉንም መቅሰፍት በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነብዩ በመጣ ጊዜ እኔ እግዚአብሔር በራሴ እመልስለታለሁ። ፊቴንም በዛ ሰው ላይ አደርጋለሁ፣ ምልክትና ምሳሌም አድርገዋለሁ፣ ከሕዝቤም መካከል አጠፋዋለሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ ይልና ቁጥር 9ን በደንብ ልብ በሉ። በነገራችን ላይ ቁጥር 9ን አንብቤዋለሁ በፊት ተሰምሮበትም አይቻለሁ። ልብ ሳልለው ግን እንዳለፍኩት በኋላ ነው የገባኝ። ልብ በሉ ቁጥር 9 ምን ይላል? ነብዩም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ። መጽሐፍ ቅዱስ ውስጥ ያለ ቃል ይመስላችኋል? ይሄ እንደገና አነበዋለሁ። ነብዩም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ። ምን ማለቱ ነው? እግዚአብሔር እነዚህ ሰዎች ለምን ይጋለጣሉ? ባጭር ቃል ለሐሰተኛ ትንቢት ይጋለጣሉ፣ ለሐሰተኛ አሰራር ይጋለጣሉ። ይሄ እኮ የእግዚአብሔር አሰራር ነው። ከሐስከፈ እስከ መጨረሻው የአዲስ ኪዳንም አሰራር ነው። ተሰሎንቄ ላይ እኮ እሱን ነው የሚናገረው አይደለም እንዴ? እውነትን ሳይሆን ማለት ነው፣ ፍቅርን ሳይሆን አመፃን የወደዱ ሰዎች ወደ ምን አልፈው ይሰጣሉ? በመጨረሻው ጊዜ ለሚገለጠው በሐሰተኛው መሲህ አማካኝነት ለሚመጣው ለአሰራር አልፈው ይሰጣሉ። ለእውነት በጣም ሲሪየስ መሆን አለብን። ዝም ብሎ ያለማወቅ ችግር አድርገን ብቻ ሁሉንም መውሰድ የለብንም። ሁሉንም እንደዛ አድርገን መውሰድ የለብንም። በተለይ የእግዚአብሔር ሕዝብ ከእግዚአብሔር ጋር ነገሩን ሳያስተካክልና ሳያሳምር አሁን እዚህ ጋር ባነበብነው አይነት ቃል በተበላሸ መንፈሳዊነት አዘሴም ታይም መንፈሳዊ ጸጋ ስጦታዎችን ግን ለመለማመድና ከዛ የሚገኙትን መንፈሳዊ ትርፋቶች ለማግኘት የሚደረግ ጥረት መንፈሳዊ ችግር ውስጥ ይከተናል። መንፈሳዊ ፍርድ ያስከትላል። ስለዚህ ነው ተፎካካሪ ነቢያት የፍርድ ምልክት ሊሆኑ ይችላሉ ያልኳችሁ። በነገራችን ላይ ተፎካካሪ ነቢያት ወይም እንደዚህ ሐሰተኛ ነቢያት በአጠቃላይ በአገልግሎትና በኑሮ ፍሬያቸው በአገልግሎታቸውና በኑሮ ፍሬያቸው እንጂ በውጫዊ ገጽታቸው ብቻ ልንለያቸው አንችልም። ክሌም በሚያደርጉት ነገር ልንለያቸው አንችልም። ረጅም ሰዓት ስለወሰድኩ ባጭሩ ልናገርና እየደመደምኩ እሄዳለሁ። በመጀመሪያ ስለ ፍሬ ስናስብ ፍሬ ምንድን ነው? ሁላችንም የምናውቀው የመጽሐፍ ቅዱስ ጥቅስ ነው። ጌታችን ኢየሱስ ክርስቶስ በፍሬያቸው ታውቋቸዋላችሁ ብሎ የተናገረበት የመጽሐፍ ቅዱስ ክፍል ማለት ነው። ማቴዎስ ምዕራፍ 7 ፍሬ ምንድን ነው? ባጭር ቃል ልንገራችሁ። በአውዱ መሰረት በምትሄዱበት ሰዓት ጌታችን ኢየሱስ ክርስቶስ በፍሬያቸው ታውቋቸዋላችሁ ብሎ ከተናገረ በኋላ ነው አይደለም? በስምህ አጋንንት አውጥተናል፣ በስምህ ትንቢት ተናግረናል፣ በስምህ ተአምራት ሰርተናል የሚሉትን ሰዎች ምን አላቸው? አላውቃችሁም፣ ከኔ ሂዱ አላቸው። ምን ማለት ነው? ትንቢት፣ ተአምር ማድረግ፣ ፈውስ ምን አይደለም? ፍሬ አይደለም። ፍሬ ምንድነው ታዲያ? እዛው ክፍል ላይ ከሄድን ፍሬ ምንድነው? በጠባቡ መንገድ ተጓዥ በሆን ነው። ጠባቡ መንገድ ደግሞ ምንድነው? ዓለምን ክደን አይደለም እንዴ? ኃጢአትን እየተቃወመን እየተጋደልን ክርስቶስን በሚመስል ህይወት፣ በጽድቅ ህይወት
ደቀ መዛሙር መስቀላችንን ተሸክመን የምንጓዝበት ህይወት ነው። እንደውም እነዚህ ተአምራት ምናምን የምንላቸው ነገሮች ምንድናቸው ነው የሚለው ጌታ? የተኩላው ጭንብል ናቸው ነው የሚለው። ግልጽ ነው። እንዲገባችሁ አንድ ነገር ልንገራችሁ። ሙሉ በሙሉ ከዚህ ሐሳብ ጋር ላይሄድ ይችላል፣ ግን የሆነ ነገር ይጠቁማችኋል። ሳምሶንን ሁላችንም እናውቃለን። ሳምሶን የእግዚአብሔር ኃይል እየመጣ በጣም የሚገርም ነገር የሰራበት ሰው ነው። ልክ ነኝ? ኦኬ። ሳምሶን ግን የቅድስና ምሳሌያችሁ ልታረጉት ትችላላችሁ። ሳምሶን ውስጥ በተሰራው ነገር ዋው ልትሉ ትችላላችሁ። በሳምሶን ህይወት ግን ምን ልትሉ አትችሉም? ልትደነቁ አትችሉም። ህይወታችሁ በዛ አቅጣጫ እንዲመራ እሱ የህይወታችሁ ተጽዕኖ አሳዳሪ ሰው ሊሆን አይችልም። ሳምሶን ምን አይነት ሰው ነው ካላችሁኝ፣ ባጭሩ እግዚአብሔር የሰራበት መንፈስ ቅዱስ የሰራበት እግዚአብሔር ግን ያልሰራው ሰው። የጸጋ ስጦታዎች በዚህ መንገድ በሰው ህይወት ውስጥ ሊገለጡ ይችላሉ። ብዙዎቻችን እግዚአብሔር እንዲሰራብን እንጂ እንዲሰራን ማንፈልግ ሰዎች ልንሆን እንችላለን። ፍሬ በየዕለቱ ዓለምን እየካደን ክርስቶስን እየመሰልን ከምንኖርበት ህይወት ጋር የተያያዘ ነው። ኃጢአትን እምቢ ለማለት ካለን መንፈሳዊ አቅም ጋር የተያያዘ ነው። ስለዚህ በፍሬያቸው ታውቋቸዋላችሁ ያለው በእነሱስ በሚገለጠው የጸጋ ስጦታ ማለት አይደለም ማለት ነው። ጥርጣሬ ሊፈጥርባችሁ አይደለም። ሁለቱም አብሮ መሄድ አለበት። ወይም ቅድም እንዳልኩት እግዚአብሔር የሚሰራበትም እግዚአብሔርም የሚሰራው ሰው መሆን አለበት። የዛን ሰው የሽማግሌው ህይወት ቅይጥ ህይወት ነው ብያለሁ አይደለም? እና የመጀመሪያ ተፎካካሪ ነው አልኩኝ። እሱን ተነስቼ ነው የነቢያቶችን አይነት የነገርኳቸው። ሁለተኛው ደግሞ ይሄ ሰው የእግዚአብሔርም ሐሳብ ተቃዋሚ ሰው ነው። ባጭሩ እግዚአብሔር አትመለስ ሲል ተመለስ ብሎ የሚናገር ሰው ነው። ሶስተኛው ግን ምንድነው? የእውነተኛ መልእክት ተቀባይና አስተላላፊ ነው። ምክንያቱም በዛ በማዕዱ ቦታ ተቀምጦ የእግዚአብሔር ቃል ወደ ማን መጣ? የተናገረው ነገር ፕሪሳይስሊ ደግሞ ምን ሆነ? ተፈጸመ። እንዴት ይሆናል ነው አሁን ይሄ ነገር? ምንድነው የምንማረው ከዚህ? ምንድነው የምንማረው? የመጀመሪያው የምንማረው ነገር ምንድነው? የባህሪም ይሁን የአገልግሎትም ይሁን ቅይጥ ገጽታ ያላቸው ሰዎች ወይም አገልጋዮች አሉ በእግዚአብሔር ሕዝብ መካከል። ቅድም እንዳልኳቸው እውነትም ውሸትም የሚፈጸምም የማይፈጸምም። ከአንዳንድ ሰዎች አትሟገቱ። አልተፈወስኩም የሚያለው እውነቱን ሊሆን ይችላል። ተፈወስኩም የሚያለው እውነቱን ሊሆን ይችላል። እንዲህ አይነቱ ነገር የሰውየው ማንነት ነው የሚያሳየው። በኋላ መጨረሻ ላይ መልስ ሰጣለሁ። የመጀመሪያ ማወቅ ያለብን ቅይጥ ገጽታ ይታይበታል እንደነዚህ አይነት ሰዎች ማለት ነው። ሁለተኛ የሞራል እሴቶችና የመንፈሳዊ ስነ ምግባር መርሆችን የመጠበቅ ጽናት የላቸውም እንደነዚህ አይነት ሰዎች። ምን ማለት ነው? መስረቅ ካስፈለገ ምን ያደርጋሉ? ይሰርቃሉ። ካዋጣ ይዋሻሉ። ምንም ችግር የለባቸው። ይሄ ሽማግሌ ሰውዬ ምን አደረገ? ዋሸ። ሆን ብሎ ዋሸ። በቃ ምክንያቱም በዛ ሰዓት ያንን ሰው ወደሱ ለመመለስ በምን ሞቲቭ እንደተነሳ ምንም መጽሐፍ ቅዱስ የሚናገረው ነገር የለም። ግን አስፈላጊ ሆኖ አገኘው። ምን አደረገ? ዋሸ። ምንድነው የሚያሳየው? የሞራል ጽናት የለውም፣ መርህ የለውም። ይሄ ሰው እንዲህ አይነት ሰዎች እንዲህ አይነት ነገር ይታይባቸዋል። ሶስተኛ የጸጋ ስጦታን ያለ አግባብ ለግል ፍላጎት ማሟያ ወይም ደግሞ ሰዎችን ማኑፕሌት ለማድረግ ምን ያደርጉባቸዋል? ይጠቀሙባቸዋል። እኔም እኮ ነብይ ነኝ ያለው በምን ምክንያት ነው? ሰውየው መማር ለማድረግ ነው። አሳምኖ ወደ ቤቱ ለማስመጣትና እንጀራ እንዲበላ ከሱ ጋር ለማድረግ ነው።
ቅድም ስናገር ሽማግሌው ሰውዬ ተሳክቶለታል ብያለሁ አይደል? አልተሳካለትም? ተሳክቶለታል። የተናገረው ነገር ሆኗል። በኋላም የፈራው ነገር ምን አላለበትም? አልደረሰበትም። ከዚህ ምንድነው የምንማረው? ስኬት ብቻውን የእውነተኛነት ማረጋገጫ አይደለም። አይደለም። ሲሰምርላቸው ስናይ፣ ሲዋጣላቸው ስናይ፣ ሲቀናላቸው ስናይ እንደ እግዚአብሔር ከነሱ ጋር ነው፣ እነዚህ ሰዎች በትክክለኛው መንገድ እየሄዱ ነው ልንል አንችልም። ምን መደረግ አለበት? መጀመሪያ መፈተን አለበት። ስለ ስኬት አንድ ነገር ልንገራችሁ፣ ትንሽ ወረድ አድርጌ ለእያንዳንዳችን ይወስ ስለሚሆን ከበድል አድርገውና አስተካክለዋለሁ። እግዚአብሔር ለተሳሳተ ሞቲቫችን ስኬት ሊሰጠን ይችላል። ከባድ ነው አባባሉ ይገባኛል። ግን ከመጽሐፍ ቅዱስ ለማረጋገጥ ወይም ለማስረዳት ሞክራለሁ። የፊልጵስዩስ መጽሐፍ ምዕራፍ 1ን ታስታውሳላችሁ። ጳውሎስ ከእስር ቤት ሆኖ የጻፈው ነው። ምን ብሎ ተናገረ? አንዳንዶች በቅንነት አንዳንዶች ግን በቅናት እኔ ላይ መከራ ያመጡ መስሏቸው ወንጌልን ምን ያደርጋሉ? ይሰብካሉ። እኔ ግን ደስ ይለኛል፣ ምክንያቱም በዚህም ቢሆን ማን ይሰበካል? ይታያቸዋል። በቅንነት የሰዎች ደህንነት ምን ብሏቸው ግድ ብሏቸው ወንጌልን የሚሰብኩ ሰዎች አሉ። በቅናት ከጳውሎስ ጋር ፉክክር ገብተው የጳውሎስን ሰንሰለት ለማጥበቅ የሱን መከራ ለማብዛት ብለው ደግሞ በፉክክር ምን የሚያደርጉ ሰዎች አሉ? ወንጌልን የሚሰብኩ ሰዎች አሉ። ጳውሎስ ግን ምን አለ? የነዚህ ትክክል አይደለም ያለው። በሁለቱም ሰዎች ወንጌል ምን ይደረጋል? ይሰበካል። ስለዚህ ምን ይለኛል? ደስ ይለኛል። ምን ማለት ነው? ሁለቱም ሰዎችን ለክርስቶስ ዊል ሊያደርጉ ይችላሉ፣ ሊሳካላቸው ይችላሉ። ጥያቄው አንድ ቀን በእግዚአብሔር ፊት በክርስቶስ ወንበር ፊት ስንቆም የትኛው ነው የሚሸለመው? በቅንነት ያገለገለው ነው ወንስ በቅናት ያገለገለው ነው? በቅንነት ያገለገለው ነው። ስለዚህ ይኸውላችሁ ሊሳካልን ይችላል፣ አክሊል ግን ላናገኝበት እንችላለን። በዛ ቀን እግዚአብሔር የተሳካልን ነገር አይደለም የሚቆጥረው እንደ ነጋዴ፣ ሞቲቫችንንም ያያል። ስለዚህ ስኬት ብቻውን ምን አይደለም? የእውነተኛነት ማረጋገጫ አይደለም። የእውነተኛነት ማረጋገጫ አይደለም። የመጨረሻ ሐሳብ፣ ሽማግሌው ለምን አልተቀጣም? መልሳለን። ሽማግሌው ለምን አልተቀጣም? የተቀጣው የተሳሳተው የተታለለው ሰው ነው። አታላይው አልተቀጣም። ማናየም እንዳልኳችሁ እንደውም ተረፈ። ከ300 ዓመት በኋላ አጥንቱ እንኳን ተረፈ። ለዚህ ሙሉ መልስ ልንሰጥ አንችልም፣ መጽሐፉ የሚለን ነገር ስለሌለ። ግን የምንማርበት ነገር የለም ማለት አይደለም። እግዚአብሔር ሊያስተምረን የፈለገው ባልተቀጣው ሽማግሌ ሳይሆን በተቀጣው እውነተኛው ነብይ ሕይወት ነው። ልድገመው። እግዚአብሔር ሊያስተምረን የፈለገው ባልተቀጣው ሽማግሌ ሳይሆን በተቀጣው እውነተኛው ነብይ ሕይወት ነው። ምን ማለት ነው? ከእግዚአብሔር ጋር ሲሪየስ ከሆናችሁ እግዚአብሔር ከእናንተ ጋር ሲሪየስ ነው። ሲሪየስ ነው። ሙሴ ስንት ጊዜ ነው ያጠፋው? ሙሴ ስንት ጊዜ ነው ያጠፋው? እና ምን አለው እግዚአብሔር? አትገባም አለው። ሲሪየስ ነው በቃ እግዚአብሔር እናንተ ከእግዚአብሔር ጋር ባላችሁ ነገር ሲሪየስ በሆናችሁ ልክ እግዚአብሔርን በእናንተ ነገር ወደ እግዚአብሔር ወይም እንደዚህ ላቅርበው፣ ወደ እኔ በሚቀርቡት ላይ እንደዚህ ይቀደሳሉ አለ አይደለም? በመሰዊያው ፊት ያልሆነ ነገር የገቡትን እግዚአብሔር ከቀጣ በኋላ ማለት ነው። ዘሞር በቀረባችሁ ቁጥር እግዚአብሔር በእናንተ ጉዳይ ላይ ምንድነው? ሲሪየስ ነው።
ባጭር ቃል ምን ማለት መሰላችሁ? የዕብራውያን ጸሐፊ የሚናገረውን ነገር ማለት ነው አይደለም እንዴ? ዲቃላ ምን አይሉ ነው? አይቀጣም። እግዚአብሔር ማን ላይ ነው ሲሪየስ የሚሆነው? ልጆቹ ላይ ነው። ልጆቹ ላይ ነው እግዚአብሔር ሲሪየስ የሚሆነው። ይሄ ሽማግሌ ልጅ አይደለም ብዬ ለማለት አይደለም፣ አላቅም። ግን የእግዚአብሔር ሲሪየስነት በዚህ ሰው ላይ የሚያሳየው በእግዚአብሔርና በዚህ ሰውዬ መካከል ያለው ሪሌሽንሺፕ በጣም ሲሪየስ መሆኑን ነው የሚያሳየው። ስለዚህ እኛ መፍራት ያለብን በሽማግሌ ሕይወት መደፋፈር አይደለም ያለብን፣ በእውነተኛው የእግዚአብሔር ሰው ሕይወት መፍራት ነው ያለብን። ግልጽ ነው። ምክንያቱም በምሳሌነት የተሰጠን እሱ ነው። ግን ሌላ ነገር ማለት አለብን። ሽማግሌው አሁን አልተቀጣም ማለት ነገ አይቀጣም ማለት አይደለም። ይሄ በጣም ሎጂክ ነው። ምክንያቱም በመታለል እግዚአብሔርን ያልታዘዘ ሰው ከተቀጣ፣ በአመፅ እግዚአብሔርን ያልታዘዙ ሰዎች እንዴት ከፍርድ ያመልጣሉ? ሊያመልጡ አይችሉም። ጉዳዩ የምንድን ነው? የቀን ጉዳይ ነው። የጊዜ ጉዳይ ነው። አንዳንዶች ኃጢአታቸው ይከተላቸዋል ይላል መጽሐፍ ቅዱስ። የአንዳንዶች ግልጥ ነው። ምን ማለት ነው? ወዲያው እጅ በእጅ ስለሚታይ ይታወቃል፣ በቃ የሆነ አንድ ችግር እንዳለ። አንዳንዶች ግን በቃ ይሰርቃሉ፣ ያጭበረብራሉ፣ በእግዚአብሔር ስም የማይገባ ነገር ያደርጋሉ። እንዳማረባቸው ምን ይላሉ? ይኖራሉ። ለምን ካላችሁ ምን ስለሚላቸው ነው? ስለሚከተላቸው ነው። አንድ ቦታ ይጠየቃሉ። በዚህ እንደምድም የመጀመሪያው ትልቁ ነገር ቅድም እንዳልኩት ቅይጥ የሆነ ህይወት ወይም ደግሞ የአገልግሎት ወይም የማንነት ሮል ያላቸው ሰዎች አሉ። ትናንት ነበሩ፣ ዛሬም አሉ። የመጀመሪያው እንደዚህ ነው። እንደነዚህ አይነት አገልጋዮች የእግዚአብሔርን እውነት ሊገዳደሩ፣ የእግዚአብሔርንም ደግሞ እውነተኛ አገልጋዮች ሊያሰናክሉ ይችላሉ። ሶስተኛው ሐሳብ የሚመጡት በማን ስም ነው? በእግዚአብሔር ስም ነው። እኔም ጸጋለኝ፣ እኔም ነብይ ነኝ፣ እኔም እንዲህ ነኝ እያሉ ነው የሚመጡት። ለመለየት ደግሞ ቀላል አይደሉም፣ በጣም አስቸጋሪዎች ናቸው። እግዚአብሔርን የሚፈሩ እና እግዚአብሔርን የሚታዘዙ ሰዎች እንኳን ሊሰናከሉባቸው ይችላሉ። የሚታወቁት በመናቸው ብቻ ነው? በጭንብላቸው ሳይሆን ከጭንብሉ በነገራችን ላይ ዲሰርንመንት ማለት ምን ማለት መሰላችሁ? ከጭንብሉ አልፎ ማየት መቻል ማለት ነው። ከውጫዊ ገጽታው አልፈን ያንን ውጫዊ ገጽታ ፔኔትሬት አድርገን ገብተን የውስጡን እውነተኛ ማንነት ማግኘትና ማየት ማለት ነው። አንድ ምሳሌ ልንገራችሁ። ምናልባት ሌላ ቦታ ተናግሬ ይሆናል፣ ሳሚ ሰምቶ ይሆናል። በቤተ ክርስቲያናችን የሆነው ጊዜው ትንሽ ረዘም ብሏል። አንድ ቀን ስልክ ተደወለልኝ። ከቤተ ክርስቲያናችን አባል ነው የተደወለልኝ እና እንደዚህ ያለችኝ፣ አንድ የእግዚአብሔር ሴት ከስፔን መጣ። በበርን ከተማ ውስጥ የስፓኒሽ ተናጋሪ ቸርቾችን እያገለገለች ነው። እግዚአብሔር ደግሞ ወደዚህ ወደ ሀበሻ ቸርች ሂጂ ብሎኛል ብላለች እና እንዴት ነው መምጣት ትችላለች ወይ ተባልኩ። እኔ ደግሞ ኢን ፕሪንሲፕል የሰውን ትክክለኛ ማንነት ሳላውቅ አገልግሎት ሰዎች እንዲኖራቸው አልፈቅድም። የቤተ ክርስቲያናችን እኔም የኛም ቤተ ክርስቲያን መሪዎች ማለት ነው። ቀላል ምሳሌ ልንገራችሁ። ሁላችን ቤታችን ሰው ቀጠሮ ይዞ በቀጠሮ ሰዓት መጥቶ ሲያንኳኳ ምን እንላለን? ማነው እንላለን። እናውቃለን እኮ የቀጠርነው ሰው እንደሆነ እናውቃለን። ቤታችንን ማነው ብለን ማን ከፍት ከሆነ የእግዚአብሔርን ቤት ማነው ሳንል አለመክፈት ይቻላል? ትክክልስ ነው ወይ? ትክክል አይደለም። ስለዚህ ማናት እቺ ሰው የሚለውን ነገር ለማወቅ ቀጠሮ ያዙልኛል። ቀጠሮ ተያዘልኝ። ሮብ ቀን ነው። በጭራሽ አልረሳውም። እና ቀጠሯችን በዚህ ሀገር 10 ሰዓት ተኩል ላይ ነው። እኔ ከቤት 7 ሰዓት ተኩል ወጣሁና መጀመሪያ ቢሮዬ ሄድኩኝ። ከዛ ቢሮዬ ቁጭ ብዬ ማታ 12 ሰዓት በዚህ ሀገር 12 ሰዓት ላይ ባይብል ስተዲ ስላለኝ ለዛ ዝም ብዬ እየጸለይኩ ምናምን
አሳለፍኩ። እኔ መቼም ረሳሁት ማለት አልችልም። ልክ አንድ ሰው ኮፍያ ብድግ አድርጎባችሁ ቢወስድባችሁ ልክ እንደሱ ሴትዮዋ ከሐሳቤ ሙሉ በሙሉ ወጣች። ኮምፕሊትሊ ረሳኋት። ከዛ ተነስቼ ባይብል ስተዲ ማረግበት ሄድኩኝ። ልክ ከመኪናዬ ስወርድ ትዝ አለችኝ። በጣም ደነገጥኩ። ያስደነገጠኝ ለምንድነው? ልጅቷ ያላት አንድ ወር ነው። ሰኞ ወደ ስፔን ትመለሳለች። አሁን ሐሙስ፣ አርብ፣ ቅዳሜ ባይመቻት የሰጠችኝን ቀጠሮ ያበላሸሁት እኔ ነኝ ረስቼ። ስለዚህ አይ አላውቅሽም ልል አልችልም። ምንድነው ማረገው? በጣም ጨነቀኝ። ስልክ ደወልኩ። የተሰጠኝ ስልክ በኋላ ነገርኳቸው እውነቱን። እኔ ለምን እንደሆነ አላውቅም። ቀደም ብዬ ነው ለሷ ብዬ ቀደም ብዬ ነው የወጣሁት፣ ግን ምን እንደነካኝ አላውቅም፣ ረሳሁት አልኳቸው። እና እኔ አሁን ባይብል ስተዲ ያለኝ የሚመቻት ከሆነ አሁን ልምጣ አልኳቸው። እነሱ በኋላ በስፓኒሽ ይነጋገራሉ። አይ ችግር የለም አርብ ቀን ልታገኛት ትችላለህ፣ አርብ ቀን ና ተባልኩኝ። በቃ ተንፈስ አልኩ። አርብ ሄድኩኝ እና የተቀጠርኩበት ቦታ ያርኩ። አንድ ሴት መታ ተቀበለችኝ። እቺው የእግዚአብሔር ሴት የተባለችው ተቀበለችኝ። አበሻ ናት፣ ግን ያደገችው ኪዩባ ስለሆነ አማርኛዋ የፈረንጅ አማርኛ ነው፣ በደንብ አትችልም። ስፓኒሾችንም በስፓኒሽ የምታገለግልበት ምክንያት ለዚህ ነው፣ ስፓኒሽ ተናጋሪ ስለሆነች። በኋላ ገባው ያቀረበችልኝ እስቲ ወደ ጌታ እንዴት እንደመጣሽ ነገርኝ አልኩኝ። መቼ መነሻው እሱ ነው። ነገረችኝ፣ አስገራሚ ታሪክ ነገረችኝ። ጊዜ ለማሳጠር አልፈዋለሁ። ከዛ እዛም ስለነበራት አገልግሎት ብዙ አስደናቂ ነገር፣ ብዙ ሰዎች ተፈወሱ፣ በመንፈስ ቅዱስ ተሞሉ ነገረችኝ። ከዛ እኔ በጣም እየጸለይኩ ነው ማናገራት። እንዴት ነው እግዚአብሔር ወደኛ ቤተክርስቲያን ልኮኛ ብለሻልና እንዴት ነው ጌታ ይላከሽ አልኳት። ሌሊት በዚህ ሀገር 8 ሰዓት 2 o'clock ማለት ነው። ሌሊት ላይ እግዚአብሔር አራት ሰዎችን አሳየኝ። ጠዋት ተነስቼ ላስተናገደችኝ ልጅ ነገርኳት። እቺ ያስተናገደቻት ልክ እንደሷ ኪዩባ ሀገር ያደገች ጌታ መስከረንላት ጌታን ተቀበላኛ ጋር ያው በቋንቋ ምክንያት ወደ ስፓኒሽ ቸርች ሄዳ እዛ የምትካፈል ልጅ ናት። ተነስታ ትነግራታለች። 4 ሰዎች እግዚአብሔር አሳየኝና ወደ እነዚህ ሰዎች ቸርች ሂጂ አለኝ አለች። እኔን ከኔ ጋር ያሉ 2 የቤተ ክርስቲያን መሪዎች ሽማግሌዎችና አንድ ፖቴንሻል ሊደር ብዬ ሜንቶር የማረገው ልጅ ያለው ለሚቀጥለው የአገልግሎት ማለት ነው። መላጣውንም ከነመላጣው ጥቁሩንም በደም ዲስክራይብ አደረገች ለኔ ለራሱ እንደገና ዲስክራይብ አደረገች እና ለዛችም ልጅ ዲስክራይብ ስታደርግ እንዴ ይሄማ ፓስተር ብርሃኑ ነው አውቀዋለሁ ትላታለች። በዚህ ምክንያት እንዴት ተደወለልኝ። ይሄንን ሁሉ ስትነግረኝ ምን ይሰማሃል በሉኝ። እኔ እንኳን እግዚአብሔር በዚህ መንገድ የሚጠቀምባት ሴት ይቅርና ጌታን ያገኘች እንኳን አይመስለኝም። ውስጥ የሚሰማኝ ነገር ማለት ነው። እና እየጸለይኩ ነው ማዋራት። መጨረሻ ላይ በጣም 100% እርግጠኛ ሆንኩኝ። እንግዲህ እነሳሚ እነሱ ያውቁኛል። እኔ ማለት ሰው እናገራለሁ ግን እንዴት ነው አለ አይደለም እንደዚህ አንዳንድ ሰው አላለ ዝም ብሎ ድንጋይ አውጥ የሚወረውር የሚፈነክት እንደሱ አይነት ሰው አይደለም። ግን በሚገባው መንገድ ምን ማለት ነው ብሎ ደግሞ በማይጠይቅ መንገድ ግን ነግሯል ለሰው ችግር የለብኝም። እና በጣም 100% እርግጠኛ ስለሆንኩኝ እኔ ግን ጌታን መቀበል ያለብሽ ይመስለኛል አልኳት። ስላት እንዴት አይነት በተረጋጋ ነገር መልስ እንደሰጠችኝ ልነግራችሁ አልችልም። በጣም ተረጋግታ ስንት ጊዜ ጌታን መቀበል አለብኝ አለች። እኔ እንግዲህ 2ም አይደለም 3ም አይደለም ማስረጃም የለኝም ጌታን አለመቀበሏ። እንደገና በጣም ይሄ በትህትና ሳትበሳይ መመለሷ እኔንም ራሴን አሳፈረኝ። እኔ በሆን ብዬ በሷ ቦታ ራሴን አሰብኩ። አሁን ያለኝ እድል ማጠፋፋት ነው። በጣም እርግጠኛ ነኝ ማጠፋፋት ነውና እሺ ኦኬ ተይው ግድ የለም እሱ ቸርች ብትመጪ ግን ኤግዛክትሊ የምትናገሪውን ነገር ማወቅ ፈልጋለሁ። ምንድነው የምትናገሪው አልኳት። እኔ መምጣትም አልፈልግም ጌታን ለመታዘዝ ነው። እንድመጣ ከፈቀዳችሁልኝ ግን ከ5 ደቂቃ በላይ አልፈልግም። እና ምንድነው በ5 ደቂቃ ውስጥ በቃ ጌታን እንደምወደው እንዴት ወደዚህ ቤተክርስቲያን እንደመራኝ ብቻ ነው። ከዛ ውጭ አልናገርም አለች። አይስ ምንም ጣጣ አያመጣም አልኩና እሺ መምጣት ትችያለሽ፣ ግን ከመጣሽ በአንድ ፕሪኮንዲሽን እንስማማ። ወይ ከፕሮግራሙ በፊት ወይ ከፕሮግራሙ በኋላ ጊዜ ሲጭኝና አብረን እንጸልይ አልኳት። እሺ አለች። ሄደች። እኔ ውስጤ 100% እርግጠኛ ነኝ፣ በጣም 100% እርግጠኛ ነኝ። እኔ ያው ቅዳሜ ጠዋት
ስነሳ ልክ ካልጋይስ ልክ እንደዚህ ስወርድ እንግዳ ነበረን የባለቤቴ ዘመድ አዲስኛ ሊጠይቅ መጥቶ ባለቤቴ በጧት ወደ ስራ ሄዳለች። እኔ ጧት እሱን ቁርስ ለማብላት ነግራይ ነው ሄድና ተነሳው። ልክ ስነሳ መኝታ ቤቴ ልክ መጽሐፍ ቅዱስ እንደሚለው ዝምብ ምንድነው ይሄ ንብ ቀፎን ጥቅጥቅ እንደሚል ልክ እንደዛ ብቻ ጥቅጥቅ ያለ ያጋንንት እንትን ይታየኛል ይታወቀኛል። ምን እንደሆነ በኋላ ምን አልኩኝ ልክ ጭንቃል ነው የተከመቸም እቺ ለአንድ ለብርሃኑ ለሚስኪን ሰው የሁሉ ሰልፍ አይመጣም አንድ የሆነ ነገር አለ ማለት ነው አልኩኝ። ከዛ ምን አልኩ አይ መጸለይ ያለብኝ እንደውም ይሄን ነገር ሳልሰብር ፊቴንም አልታጠብም አልኩና መታጠቢያ ቤትም አልሄድም ብዬ ተንበረከኩ። እግዚአብሔር በእውነት የሚገርም አቅም ሰጠኝ። ጸለይኩ 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ከጸለይኩ በኋላ ብሬክ ስሩ አገኘሁ። እንግዲህ ያ ጾሙን ቁርሱን እንትን አልኩት ማለት ነው እንግዳውን። ከዛ በኋላ ብሬክ ስሩ አገኘሁ። ዝም ብሎ በቃ እንግዲህ ቅዳሜም አይደለም ለእሁድም ይጸለያል አይደል? ለእሁድም ፕሮግራም ጸለይኩ። ሴትዮዋ አንድ ጊዜም ልብ ምንድነው አእምሮዬ ላይ ምንም አልመጣችልኝም፣ ግን ጸለይኩ። የሐዋርያት ሥራ ምዕራፍ 16ንም ወደ አእምሮዬ መጥቷል። ዝም ብዬ ጸለይኩ ብቻ አለፍኩ። አለቀ። ቅዳሜ በዚህ አለፈ እና እንግዳውን ይቅርታ ጠይቄ ምሳ በላሁት። እሁድ ደረሰ። ፕሮግራም መሪ ነኝ። እንደምትመጣ ሳቅ ጨነቀኝ። የጨነቀኝ ሌላ ነገር ሳይሆን እህታች ጌታን አላገኘችም ለኔ እና ማን ብዬ ነው የምጠራ? ስሟን ደግሞ አልያዝኩትም። ማን ብዬ ነው የምጠራት አልኩ። ከዛ ምን አልኩ? አይ እቺን ሴትዮ ቶሎ መገላገል አለብኝ። ስለዚህ ምንድነው ማረገው? ባጭር ፕሮግራም እንትን በጸሎት ከፍትና መጀመሪያ እሷ ትናገራለች፣ ከዛ በኋላ እንጸልያለን አልኩኝ። ከዛ ቆምኩ፣ ግን ልሰጣት አልቻልኩም። መጣ ተቀምጣለች። ጸሎቱ ሲያልቅ ልሰጣት አልፈለኩም። በኋላ ኦኬ ይሄን ጸሎት ልጨርስና ኳይሮች ከመቆማቸው በፊት ሰጣታለሁ አልኩ። ልክ ጸሎቱን ስንጨርስ ኳይሮችም በኋላ አልኩኝና ኳይሮቹ ቆሙ። ብቻዬን ያው እንደዚህ ያልኩ ሰባኪውንም አስቆምኩት። ፕሮግራሙ አለቀ። ቃሌን ሰጥቻለሁ። እሷ ዘቁጭ ብላለች። ምን ብዬ ጠራታለሁ? በግድ ባፌ በግድ አንድ እህት ብዬ መካከላችን አለች እና እሷ ወደዚህ ትመጣና ትናገራለች። 5 ደቂቃ ሰጣታለሁ አልኩኝ። መጣች። ማይኩን ሰጠኋትና ወደ መቀመጫዬ ለመሄድ እንደዚህ 1-2 እርምጃ ተራመርኩና ሳስበው አይ አጠገቧ መቆም አለብኝ። ከቀባጠረች እቀበላታለሁ አልኩኝ። ምን ሆነ? እኔ እንደዚህ ዛም ደርሼ እስከመለስ አንዲት ቃል አላወጣችም። ወደቀች። 1 ሰዓት ተኩል ጸለይንላት። አጋንንት እየጮኸ 1 ሰዓት ተኩል። የሷ ታሪክ ሌላም ታሪክ አለው። ጊዜ አልወሰድባችሁ። ወንድሞቼ እና እህቶቼ የቤተ ክርስቲያን ተግዳሮት ቀላል ነው አይመስላችሁ። ምን ይሆን ነበር ብዬ ሳስብ እቺን ሴት ዝም ብለን ተቀበለናት ቢሆን ምን ይሆን ነበር ብዬ ሳስብ መገመት ያስቸግረኛል። ግን 2 ነገሮችን አስባለሁ። አንድ ያለ ጥርጥር ቤተ ክርስቲያናችን ውስጥ ያለው አይዘ ፍቅራችን ሊሆን ይችላል ወይ አንድነታችን ሊሆን ይችላል ችግር ውስጥ ሊወድቅ ይችላል። ሁለተኛ ካልሆነ የሷው ነገር ይጋባብናል። እነዚህ ከሁለቱ አንዱ ነበር የሚሆነው። እግዚአብሔር ግን አስመለጠን። 5 ስፓኒሽ ቸርቾች ከኛ ትልልቅ የሆኑ ስፓኒሽ ቸርቾች አገልግላለች እቺ ሴት። ከእንደዚህ አይነት ቅይጥ ነገር ሊያስጥለን የሚችል ዲሰርንመንት ብቻ ነው። የምናየው አያናችን አይደለም። መንፈሳዊ ነገር በዚህ ያስፈልገናል፣ ግን ይሄ አይደለም ትልቁ ነገር። በውስጣችን ያደረው የእግዚአብሔር መንፈስ ነው። ውስጣችንን መስማት አለብን። አንድ ነገር ልበልና በቃ አቆማለሁ። ይኸውላችሁ ስለ ዲሰርንመንት ስናወራ ብዙ ሰዎች አዋቂ ራሳችንን ያደረግን ይመስላቸዋል። ስለ መንፈስን መመርመር ስናወራ አይደለም። ስለምናውቅ አይደለም። ካወቅንማ ለምን መረምራለን? ስለማናውቅ ነው የምንመረምረው። መንፈሳዊ ዲሰርንመንት ለማያውቁ ሰዎች ነው። እግዚአብሔር ሆይ እኔ አላውቅም፣ ፈቃድ ምንድነው? ይሄ ነገር እንዴት ነው? ካንተ ነው ካንተ አይደለም የሚል እውነተኛ ቅዱስ ፍርሃት ከትህትና ጋር ሲኖራቸው ብቻ ነው።
አለበለዚያ አይሆንም። ስለዚህ ለቤተ ክርስቲያን ያስፈልጋል። ምክንያቱም ቅይጥ ህይወት ያላቸው ሰዎች አሉ። የሴትዮዋን ታሪክ ላለማስረዘም ነው እንጂ በነገራችሁ በትክክል እንትን ይላል። እግዚአብሔር ይባርካችሁ። ወንድማችን ሳሚ ይምጣና ይጸልይልን። ክብር ለእግዚአብሔር ይሁን። እግዚአብሔር እንድናድግ ይፈልጋል። አንድ ነገር ልመስክርላችሁ እና ጸልያለሁ። ብሬ ከልጅነታችን ጀምሮ ከወጣትነታችን ጀምሮ ይሄ ዲዘርት መንፈሳዊ መሰለል ነው የምንለው፣ ይሄ ውስጥን ማዳመጥ የሚል ነገር ከልጅነት ወጣትነታችን ጊዜ ጀምሮ ያለ ነገር ነውና አንድ ጊዜ እኔና እሱ ቋንቋ እንማር ነበረ። ብሔራዊ ቲያትር አካባቢ አሁን ትልቁ ህንጻ የባንክ ህንጻ የተሰራበት ቦታ ላይ የቤተሰብ መምሪያ ህንጻ ነበርና እዛ ቋንቋ እንማር ነበርና ጊዜው ገና ስለሆነ ኢትዮጵያ ሆቴል አጠገብ ትንሽ ካፌ ነበረች። እዛ ቁጭ ብለናል። ጊዜው ግንቦት 81 ዓመተ ምህረት ነው። ግንቦት 7 ቀን ወይም 8 እና ቁጭ ብለን ማኪያቶ አዘን እየጠጣን ያለ ከዚህ ቦታ ቶሎ መነሳት አለብን አለ። የሆነ ነገር ሴንስ እያረኩ ነውና ከዚህ ቦታ መነሳት አለብን አለኝና 10 ብር ከፍለናል። መልስ ብዙ አለን እና መልሱንም ሳንቀበል ተነሳንና ተሻገርን። መንገዱን ማለት ነው ወደ ብሔራዊ ቲያትር በኩል። ኢትዮጵያ ሆቴል ፊት ለፊት ነው። ከፊት ለፊታችን ምን አለ? መከላከያ ሚኒስቴር ነው ያለው። ወዲያው በዛው ቅስፈት ተኩስ በተኩስ ሆነ። የግንቦት 81 ኩዴታ ማለት ነው። እዛው ጋር ብንሆን የሚሆነውን ነገር ጌታ ነው የሚያውቀው። ፍንጣሩ ይሁን የሚተኮሰው ነገር ይሁን ብቻ ልክ መከላከያ ሚኒስቴር ፊት ለፊት ነው ኢትዮጵያ ሆቴልና መከላከያ ሚኒስቴር ታውቃላችሁ። የሚገርማችሁ በማግስቱ የሆነው ነው። የዕለት ሁለት ያው ሄድን አመለጥን። በማግስቱ ብቻዬን እኔ ከቤቴ ያንን ዙሪያ ሄጄ ማየት ፈለኩ እና እግዚአብሔር መንፈስ ኖ አለኝ። ኖ እየተባልኩ ተነስቼ ገስግሼ ወደ መከላከያ ሚኒስቴር አካባቢ መጣሁ። ግንቦት 9 ማለት ነው። 8 ነበር ኩዴታው የሆነው እና ልክ መከላከያው በሙሉ ተከቧል። ያው ጄኔራል ፋንታ በላይ አልተያዙም ነበር። ውስጥ ያለው ኩዴታው ውስጥ የነበሩ ሰዎች አልተያዙም ነበር እና የእግዚአብሔር መንፈስ በጣም እየከለከለኝ ነው። ተነስቼ ሄድኩት። የዛለት እሷ አጠገቤ ስለነበር አመለጥን። አሁን ግን ብቻዬን ነው የወሰንኩት እና ያው በዛን ጊዜ ወጣቶች የምንማረውም በተለይ መንፈስን ስለማድመጥ ምናምን ስለነበር ውስጤ በጣም ያው ከኔ ጋር የሚያገለግሉ ሰዎች ውስጥ ስለማዳመጥ በጣም ብዙ እንደምናገር ያውቃሉ። ውስጤ አድምጬ ውስጤ ያለኝን ነገር በጣም ነው የምደፍረው። ውስጤ ባላለኝ ነገር ደግሞ በጣም እርምጃ ወስዳለሁ እና ሄድኩ። ስዞር መሳሪያ የያዙ ሰዎች ወደ መከላከያ ሚኒስቴር ነው መሳሪያው የሁሉም የዞረው። ተከቧል መከላከያ ሰራዊት፣ መከላከያ ሚኒስቴሩ ማለት ነው። ዞርኩና በፖስታ ቤት ፖስት ራንዴቭ በነበረበት በኩል በሱ በኩል ማየት ፈለኩ እና አንዱን ወታደር ልለፋ አልኩት። ወዴት ነው የምታልፈው አለኝ። እዛ ነው በርግጥ አንድ ጋሽ አብርሃም የሚባል የሚኖርበት አፓርታማ ነበረ። ሁላችንም የምናውቀው እንደ አባታችን የምናየው ሰው ነውና እዛ ነው ቤት ያልኩት። ቢያንስ ግባ ከተባልኩ ጋሽ አብርሃም ቤት እገባለሁ ብዬ ነው። ግን ማየት የሆነ ነገር ጓጉቼ ነውና ሂድ አለኝ። ዝም ብዬ የሄድኩ አምባሳደር ቲያትርን አለፍኩና ጫፉ ላይ አንድ ሆቴል አለ፣ ነዳጅ ማደያ አለ። ያው አሁንም ያለ ነውና እዛ ጋር ስደርስ አይሙሬ ሀሳቤ በሙሉ ያለው ወደ መከላከያ ነው። ወደዚህ ነው የማየው እና ልክ ማደያው ጋር ስደርስ የሆነ ጥይት ተተኮሰ። ጥይት ተተኩሶ ዞር ስል አጠገቡ ያለሁት ልክ እንደ ደበቅ ብሎ ያለ ቦታ ስለሆነ ነው አይታየኝም። ታንክ ነው የቆመው። ታንኩ ፊቱን ወደዛ ዙሯል። ታንኩን ሳይ የጥይት ድምጽ ስሰማ ተኩሰውብኝ የተመታሁ ነው ይመሰለኝ።
እውነት ለመናገር በህይወቴ የማረሳው ቀን ነውና ከዛ አድቬንቲስት ቤተክርስቲያን ሩቅ አይደለም። ከዛ አድቬንቲስት ቤተክርስቲያን ስትደነግጡ እርምጃ ሁሉ ነው አይደል የሚጠፋባችሁ። እንዴት እየተንከባለልኩ እንደሄድኩ ልነግራችሁ አልችልም። አድቬንቲስት ጋር ስደርስ ግን በቃ ፌንት አድርጌ ወደኩ። ውሃ አፍስሰውብኝ ምሪንዳ አጠጥተውኝ ያው ያጠፋሁትን መንገድ ተካካሰ። ውስጥን ማጥመጥ በጣም አስፈላጊ ነገር ነው። በቅርቡ የሚታተም የጻፍኩት መጽሐፍ አለና እዛ ላይ አንድ ምስክርነት ጽፌያለሁ። እዚህ ከኔ ጋር ያሉ ወገኖች ያሉ አንድ ጊዜ ድሬዳዋ እንትን ምስራቅ ኢትዮጵያ ለአገልግሎት ቲም ይዤ ሄድኩኝ። ወደ ይኸው ምስራቅ አለች፣ ምስራቅ መሳፍንት አለች። ይሄድ ነው ገለምሶ፣ በዴሳ፣ ባቢሌና ሀረር ላይ በደን ነው ለመጸለይ ነው ሄድ ነው እና ስንጸልይ ቆየን። ሁለት ቲም ነው። እኔ ሁለቱም ቲም ጋር ሄዳለሁ። አንድ ጊዜ እንደው ምስራቅ ሁለቱ ቲም ጋር ከኔ ጋር ሄዳለች። አንድ ቲም አንድ ቦታ አንድ ሳምንት ነው የሚቆየው። እኔ 3 ቀን ቆይና ሌላው ጋር ቲም ጋር ሄድና ደግሞ 3 ቀን ቆያለሁ እና ሁለት ቲም ነው 4 ቦታ ነው ሄደን የምንጸልየው እና የመጨረሻ የምንገናኘው ሀረር ነው። ሀረር ተገናኝተን ፕሮግራም አድርገናል። ሁሉም ሰው ወደ ድሬዳዋ ሄዶ ሀረር ሁለቱም ቲም ሀረር ከተገናኘን በኋላ ድሬዳዋ ሄደን ድሬዳዋ የሚገዛ ነገር የሚሸጥ ነገር ምናምን ለመግዛ ያው ኮንትሮባንድ ድሬዳዋ አይጠፋም አይደል? ወደዛ ለመሄድ ተስማምተናል እና የመጀመሪያው ቲም ጋር እኔ ገባሁ። ምስራቅ ያለችበት ግሩፕ ባቢሌ ትንሽ ዘግይተው ነበር የሚመጡት። ወደ ድሬዳዋ እንዳንሄድ ጌታ ተናገረኝ። ማለት ሴንስ አደረኩ። ተናገረኝ ብዬ ስላችሁ ውስጤ ወደ ድሬዳዋ መሄድ እንዳሌለብን ተሰማኝ። አሁን እንዴት ብዬ ነው ወደ ድሬዳዋ አንሄድም ብዬ የምለው? ለመግዛት የሆነ ነገር እንትን ለማለት ሁሉም ሰው ምን አድርጓል? ቋጥሯል፣ ገንዘብ ይዟል። ድሬዳዋ ሞባይል ለመግዛት የሚፈልግ አለ፣ የሆነ ነገር ለመግዛት የሚፈልጉ ሰዎች አሉ። ግን ውስጤ ነው አለኝ። ከዛ የነምስራቅ ቲም ከባቢሌ መጣ። ዛሬ ድሬዳዋ አንሄድም፣ እዚህ ነው የምናድረው፣ ከዚሁ ቲኬት ቆርጠን ወደ አዲስ አበባ እንሄዳለን የሚል ያው ውስጤ እንደዛ ስላስገደደኝ አይሆንም አልኳቸው። ሁሉም ሰው አዘነ። በተለይ ጫላ ፋስተር ነው አሁን ሙሉ ወንጌል ጫላ ይባል ከኛ ጋር የሚያገለግል የነበረ፣ ሌሎችም በጣም ተዘጋጅተው ሰዓት ለመግዛት ምናምን አስበው ስለነበር በጣም ግን ስለሚያከብሩኝ ያው መሪም ስለሆንኩ ታዘዙ እንጂ እንደው አንዳንዶቹ ተሳፍረው ቢሄዱ ደስ ባላቸው። የግድ አዘኑ። ምሳም እንደነገሩ ነው የበላነው። ሆቴል ያዝን፣ አደርን። ሌሊት ኃይለኛ ዝናብ ዘነበ። ጠዋት ከሆቴል ወጥተን ወደ መናኸሪያ ስንሄድ በቃ ሁላችንም ረጥበን ነው የሄድ ነው። አሁን ሁሉም ደግሞ አዝኗል፣ በእኔም ላይ አዝነዋል። ሁሉም የተኮራረፈ ነው። ምክንያቱም ሀሳባችን ምን ስላልሆነ ድሬዳዋ ቢሆን ይሄ ሁሉ ዝናብ አይሆንም የሚል ሀሳብ አለ። ብቻ ተሳፍረን መተሃራ አስበተፈሪ ጭሮ ደርሰን ምሳ ልንበላ ስንቆም በደንገጎ ነው ያለፍነው። ደንገጎ ላይ ሰው ግርግር ነበረ፣ አልገባንም። ወደ ድሬዳዋ ሰው ሁሉ ያያል ማለት 18 ኪሎ ሜትር አለው። ብቻ የሆነ ግርግር ነበር። እሱን አላሰብንም። አልፈን አስበተፈሪ ምሳ ልንበላ ስንገባ ወሬ ሰማን። የዛለታው ጎርፍ ድሬዳዋን ይሄው 20 ምናምን ዓመት ምናምን የሚከበረው በየአመቱ በጣም ብዙ ህዝብ ጠርጎ የወሰደው ጎርፍ የዛለት ነው የሆነው። ብንሄድ ኖሮ የምናርፈው ወይ መናኸሪያ ጠጋ ብለን ነው። መናኸሪያ አካባቢ ደግሞ ያደሩ ሰዎች አልተረፉም። ጮኛሞች እንኳን ሳይቀር አንደኛው ሞተው አንደኛው የተረፈበት ያ ረጅም ጊዜ ያው ብሔራዊ ሀዘን ቀን ሁሉ ታውጆበት የነበረው የድሬዳዋው ያ ሁሉ አደጋ እግዚአብሔር አተረፈ። ውስጥን ማዳመጥ፣ መመራት፣ ዲዘርን ማድረግ ብሬ ሲናገር ፖሊሱ ጸጋ መናፍስትን መለየት ቢኖር ኖሮ የኢትዮጵያ ቤተክርስቲያን
አሁን የደረሰችበት ቦታ አትደርስም። ሰሞኑን የደቡብ አፍሪካ ጉዳይ በጣም እያሳሰበን እየጸለይን እንደሆነ ብዙዎቻችሁ ታውቃላችሁ። ብዙ ሰዎች ነቢያት የተስፋ ቃል አለኝ እያሉ ነው መንገድ ላይ ሞተው ያለፉ። ቃል አለኝ እያሉ ቃል ያለው አይሞትም እያሉ ደቡብ አፍሪካ ሳይደርሱ የሞቱ አሉ። ደቡብ አፍሪካም ደግሞ ብዙ ነገር እየሆነ እንዳለ ብዙዎች ታውቃላችሁ። ከሁሉ ያዘንኩት በዚህ ጥናታችን ውስጥ ያገኘ ነው የ9 ልጆች አባት ቃል አለኝ ብለው ተነስተው ከሆሳና ወደ ደቡብ አፍሪካ የኬንያ በኬንያ ምናምን አቋርጠው ሊሄዱ የ9 ልጆች አባት ሳይደርሱ ደቡብ አፍሪካ ሞተዋል። ቃል አለኝ፣ ተስፋ አለኝ፣ ነብይ ተናግሮኛል እየተባለ ብዙ ጥፋት እየሆነ ነው። እግዚአብሔር ከፊት ለፊት ሪቫይቫል የሚመጣ ከሆነ እግዚአብሔር ውስጣችንን የሚያሳድገው የሐሰተኞችን የምንለይበትን አቅም የተበዘበዝ ነው በሐሰተኛ ነብይ እግዚአብሔር ይመልሳል። አሜን። እግዚአብሔር ይመልሳል። በእውነት እግዚአብሔር ቢረዳን ከመመለሱ በፊት ጊዜ ካገኘን ምናልባት ከአገልጋዮች በተለይ ከሙሉ ጊዜ አገልጋዮች ጋር ይህንን ነገር በስፋት የምናይበትን ጊዜ እግዚአብሔር ይሰጠናል ብዬ አስባለሁ። ይሄ በወቅቱ የመጣ ነገር ነው። ጸልዩበት። እግዚአብሔር ይርዳን። በእንደዚህ አይነት እውነት በእንደዚህ አይነት እንድናድግ በሚያደርግ እውነት የሚያገለግሉ አገልጋዮችን እግዚአብሔር ያብዛልን እና ዛሬ እድለኞች ነን ይህን በመስማታችን። ከዚህ በኋላ ደግሞ ብንቆፍር የትኛውንም ነብይ ቢመጣ በማን ቃል መመዘን አለበት? በእግዚአብሔር ቃል። ይህን እንድናደርግ እግዚአብሔር ይርዳን። ብሬን ነገ ጀምሮ ከቤተሰብ ጋር ወደ ድሬዳዋ ይሄዳል። የእግዚአብሔር ጥበቃ እንዲሆንለት ቆይታው ልጆቹ የልጅ ልጆቹ እንደነገርኳችሁ የልጅ ልጅ ያለው አይመስልም ማለት የልጅ ልጆቹ ልጁን ባለቤቱን እግዚአብሔር እንዲባርክ ቀሪ አገልግሎቱን ቅድም እንደነገረን ደግሞ ምናልባት ወደ መጨረሻው አገልግሎቴ ጸሎት ቢሆን ብሏል እግዚአብሔር። በእንደዚህ አይነት አገልጋዮች ጸሎት ቢሞላ ኖሮ ምንድን ነበር የሚሆነው? እውነተኛ መሰዊያ ዲዘርን የምናደርግበት እግዚአብሔር ያለንን የምናደርግበት እግዚአብሔር ያብዛን። እንደዚህ አይነትም አገልጋዮች ያብዛልን። እሱ ይንበረከካል። እኛን ቆማለን፣ ለሱ እንጸልይለታለን። እጸልያለሁ 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 በፊቱ ወድቄ ለምኜ መቼ አፍሬ አውቃለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ ድልን አግኝቻለሁ። እጸልያለሁ እጸልያለሁ